Let's start from the word wave. Wave ከሚለው ጽንሰ ሐሳብ እንጀምራለን ማለት ነው። Wave motion and sound wave. Sound wave ነው የምናየው ማለት ነው ዛሬ። Before we see wave motion, what does mean this wave? Wave ማለት ምን ማለት ነው? What is wave? You can say whatever you want. ደስ ያላችሁ ማለት ይችላላችሁ. Wave is a collection of words from W-A-V-E. You can say also that. What is wave? Wave ምንድን ነው? Wave is a vibration. Great. Leila. Repeated disturbance. Leila. Wave is a repeated disturbance. Okay. Wave. Repeated disturbance. Repeated disturbance. Disturbance. Repeated. Repeated. Any other. Vibration. Any other. Wave. Say it. Wave is oscillation. Forward back. Up down. This is oscillation. Leila. ግባ ወደ ውስጥ ግባ oscillation ይሄ ነው እንግዲህ በቃ oscillation ሌላ repeated movement ነው oscillation መደጋገም ነው ድግግሞሽ ነው ሌላ that carries energy እስቲ ሌላ ቃል carries የሚለውን ቀይሩት that transfer wonderful ጥሩ ቃል wave አጻፉት እሺ wave is a disturbance ይለዋል a disturbance that transfer ምን ወይም carry ይሸከማሉ ግን ተሸክመው ይቆም ይሄዳሉ አይደል that transfer energy from one place to other አይደለ so this wave ተላላኪ ብንላቸው የበለጠ ይቀላል ዲስተርባንስ ናቸው ዲስተርብ ማድረግ መረበሽ ይረብሻሉ disturbance means oscillation it just means oscillation አንድ ሰው ረበሽ የምትሉ ሲወጣ አይደለም ወጥቶ ሲመለስ ነው ውጥት ግብት ካለ ረበሽከኝ ይባላል disturbance is oscillation means ups down ወደፊት ወደኋላ we call this movement oscillation ይባላል ይሄ movement or this disturbance is a temporary change ለጊዜው የሚደረግ ለውጥ ልውጥ ምልስ so disturbance ነው ረብሻ ናቸው ለዛ ነው አናቃቸውም ረብሻ በቃ disturbance ናቸው ተብሎ ተደምድሟል they are disturbance ረብሻ ናቸው ይረብሻሉ እየረበሹ ይው they are disturbance ረብሻ ናቸው or vibration አለን disturbance ናቸው that transfer energy from one place to another place ከአንድ ቦታ ወደ ሌላ ቦታ በመረበሽ ኢነርጂን ምን ያደርጋሉ ትራንስፈር ያደርጋሉ ከኔ ወስደው ወደ ሌላ አካል ኢነርጂን ያስተላልፋሉ that is so amazing without wave there will not be any communication መግባባት አይኖርም ነበር ዌቭ ባይኖር ኖሮ ሳሮን ከኔ ወስዱና ሳሮን የሚለውን ቃል እሷ ጆሮ ውስጥ ሌሎቻችሁ ጆሮ ውስጥ ይከታሉ የሲ ጆሮአችሁ ውስጥ ገቡ ሳሮን የሚለው ቃል እያንዳንዳችሁ ብሌን የሚለው ቃል እያንዳንዳችሁ ጆሮ ውስጥ አሁን ገባ ማን ነው እንዲገባ ያደረገው ዌቭ ከኔ ወስዱና ወደ እያንዳንዳችሁ ጆሮ ያስተላልፋሉ ይሸከማሉ ኢነርጂን ያስተላልፋሉ ሳውንድ ኢነርጂን ያስተላልፉት እነዚህ ዌቭ ባይኖሩ ኖሮስ ቆይ ምንድነው ያልኩት ሰምታችኋል ለምን አትተወኝም ነው ያልኩት በቃ አልሰማችሁም ለምን ባይኖሩ ኖሮ ወደ እናንተ ጆሮ ውስጥ የሚያደርስ አልነበረም ዌቮች ባይኖሩ አንግባባም ነበር ኮሙኒኬት አናረግም ነበር ማለት ነው so this wave ኮሙኒኬት ለማድረግ ይጠቅሙናል ማለት ነው አንደኛ ለምን ሳውንድ ኢነርጂን እየወሰዱ ቁሚ አጥፉት እስኪ ሱል ላይ አጥፉት እስኪ and other ones እነዚህ ሳውንድ ዌቭ ብለን የጠራናቸው እንግዲህ ትራንስፈር ሆኖ ነው ምናልባት ደግሞ እነሱ ባይኖሩ ኖሮ we cannot hear anything አንሰማም ማለት በአጠቃላይ ምን ማለት ነው አንግባባም ካልተሰማማን okay not only that እስኪ okay እንተያያለን አንተያይማ yes የተያየነው እዚህ ጋር ስለበራ አይደለም there is a light wave አለ ከዚህ ከሶርሱ ወስደው የሚያስተላልፉልን ተያየን light wave ባይኖር ኖሮስ ሶርሱ አለ በርቷል ስፖት ላይቱ ግን አንተያየ because of light wave ላይቱን ተሸክመው ያስተላልፉታል ለእያንዳንዶቻችን ተተያየ እንዴት ነሽ
ሰላም ነው እየተያየን ነው አሁን so this wave ኮሚኒኬት እንድናደርግ ያስችሉናል ማለት ነው not only people with people እኛን ከሌሎች ሰዎች ጋር ብቻ አይደለም ኮሚኒኬት የምናደርግባቸው animals they communicate each other ጧት በጧት ወፍ ትወጣለች ወንድ ወፍ ይወጣል most of the time ይላል ይሄ አካባቢ የኔ ነው ብሎ ይደነፋል ሌሎች ሴት ወፎችን ያማልላቸዋል ፓርትነር ይፈልጋል ዋው በጧት ነው የተነሳው ይላሉ ጽጽያሉ ሌሎች ሴት ወፎች ደግሞ ወደሱ ይመጣሉ they communicate each other by using this wave ቤታቸውን አይረሱትም ሴቷ ወፍ ባሏን ወፍ አትረሳው wave communicates እኛ ኮሚኒኬት እናደርጋለን እንስሳቶችም ኮሚኒኬት ያደርጉበታል እርስ በርስ by using this wave it is so amazing why because they transfer energy የሚገርመው ነገር without moving the particle itself ፓርቲክሉን አስተላልፉትም ፓርቲክሉ መሄድ ሳይጠበቅበት ነው እኔ እዚህ ጋር ቆሜ አብርሃም እላለሁ እኔ ሄጄ አብርሃም ጆሮ ሳልገባ አብርሃም የሚለው ድምጽ ከኔ ተነስቶ እሱ ጋር እንዲደርስ ያደርጋል ተሸክመው ይዘውት ይሮጡና አብርሃም ውስጥ ተላላኪዎች ናቸው የተፈጠሩ ግን በአይናችን ብዙዎቹን አናያቸውም የተወሰኑትን ቪዚብል የሆኑትን ብቻ ነው የምናየው እንደውም ከኛ በተሻለ ቢምቢ ታያለች ዶሮ ታያለች ውሻ ያያል ከኛ በተሻለ እነዚህን ዌቮች ማለት ነው sometimes it's so amazing not only that the amazing thing is about this wave also look ሙባሪክ ቶ አቦዛው ቁጭ በል በለው ሙባሪክ ይሰማል ቆይ ሙባሪክ ይሰማል ሙባሪክ አንድ ደቂቃ ይሄ ልጅ ምን ነው በእናትህ አልተማረም እንደ ከዚህ በፊት ይሄን ትምህርት so look ርቋል ሙባሪክ ይሰማል ኦኬ እናንተ እየሰማችሁ አይደል ሄሎ ውዴ ደነሽ ሰላም ነው አሎ ማርታ በጣም ሩቅ ነው የምትገኘው በጣም ርቃለች ተመሳሳይ የድምጽ ፓወር ያወጣው ሙባሪክ አይሰማም ማርታ በጣም ሩቅ ነው ያለችው ከዚህ ግን ትሰማለች how because of this wave ኤሌክትሮማግኔቲክ ዌቭ ብለን እንጠራቸዋለን ሳውንድ ዌቭ አሁን ያወጣውትን ድምጽ ሳውንድ ዌቭ ተሸክመው ሙባሪክን ፈለጉት ሙባሪክ ሩቅ ነው ያለው ከሰሙ ኤሌክትሮማግኔቲክ ዌቭ ደግሞ ተሸከሙትና አንስተው ማርታ ከሙባሪክ በጣም ሩቅ ሰፈር ነው የምትገኘው ግን ሰማቸው wave so they are a disturbance that transfer energy from one place to another place without እኔ እዛ ማርታ ያለችበት ቦታ መውሰድ አልተጠበቀባቸው እኔ እዚህ ሆኜ ማርታ ጋር ድምጽ ይደረሰ ሙባሪክ ጋር ሰማኝም እሷ ግን ሰማችኝ how wave ኤሌክትሮማግኔቲክ ዌቭ ብለን እንጠራቸዋለን ስንደርስበት አሳያቸዋል so without this wave እኔና እናንተ ኮሙኒኬት አናደርግም እንስሳት ኮሙኒኬት አያደርጉም not only that እኔና ኔቸር እኛና ተፈጥሮ በራሱ ኮሙኒኬት ማድረግ አንችልም not only that እኔና የፈጠረን አምላክ ራሱ communicate ማድረግ አንችልም without this wave sometimes you feel it sometimes አንዳንድ ነገር happen ከማድረጉ በፊት እናታችሁ ቀደም ብላ ፊል አድርጋ ተጨንቃ ምናምን እንደዚህ ሊሆን ነው እንዴ ምናምን ድንገት happen ያደርጋል አንዳንድ ሰዎችን ልደውለት ይደውላል ድንገት ሰውዬው ራሱ ይደውላል አጋጥሟችሁ ያውቃል ወይም ልደውለት እያላችሁ መንገድ ላይ ታገኙታላችሁ አይደል yes so this wave we just communicate with by them ማለት ነው they are a disturbance that transfer energy from one place to another ምንም ግን ሙቭ ያደርጉት the particle the matter ወይም ደግሞ ኦብጀክቱን ሙቭ ሳያደርጉት ማለት ነው ያግባባናል አይደል this wave there are different types of wave the first one based on
based on the medium that require to travel ለማድረግ ከሚያስፈልጋቸው ሚዲየም አንፃር በሁለት እንከፍላቸዋለን። the first one is called mechanical wave ብለን እንጠራቸዋለን። mechanical wave ምን ብለን እንጠራቸው are wave that passes through medium አይደል? በምን ውስጥ ፓስ ማድረግ የሚችሉ በሚዲየም ውስጥ ብቻ that passes through medium only በሚዲየም ውስጥ ብቻ ፓስ ማድረግ የሚችሉ ለምሳሌ ከነዚህ መካከል the first one is sound wave እንሰማም ማለት ነው። ስፔስ ላይ ብንሄድ እንደፈለኩ ባወራ ስለሌሉ እዛ አብርሃም አይሰማኝም፣ እያወራን አብርሃም አይሰማኝም ስለሌሉ የሚሸከሙ የሉም እዛ because they need a medium ይፈልጋሉ ማለት whether solid liquid ሚዲየም ማለት ሶሊድ ሊኩዊድ እና ጋዝ ማለት ነው። ወይም ደግሞ በሌላ አማርኛ they need ፓርቲክል ይፈልጋሉ። ፓርቲክል ነገር ከሌለ ወይ ሶሊድ ፓርቲክል ወይ ሊኩዊድ ፓርቲክል ወይ ጋዝ ፓርቲክል ከሌለ ትራንስፈር ማድረግ አይችሉም። so they need a particle, this mechanical wave. so the first one is sound wave, and the other one say it, water wave. It's also mechanical wave. Any other? Spring wave. Any other? String also it's a mechanical. And the other one is electromagnetic wave ብለን እንጠራቸዋለን። electromagnetic wave ደግሞ ብለን የምንጠራቸው are wave that passes through a medium, okay, you can, or vacuum or what, empty space. እነዚህ ደግሞ በሚዲየም ውስጥ ያልፋሉ፣ ሚዲየም ባይኖርም ያልፋሉ። which means particle የሚባል ነገር አይፈልጉም because electromagnetic wave ስለሆኑ ማለት ነው። are wave that passes through a medium በሚዲየም ውስጥም ያልፋሉ or solid liquid gas ካለ የሚተላለፋሉ። ኢምፒቲ ስፔስ ላይ ብንወስዳቸው ቫኪዩም ውስጥ ብንወስዳቸው ፓስ ያደርጋሉ። for example light wave ፀሐይ አስቡት፣ በስፔስ ውስጥ አልፎ ይመጣል ይደርሳል እኛ ጋር። light wave any other ultraviolet UV, any other microwave, any other X-ray, any other gamma ray አይደል? ይሄ ስማቸው ከበድ የሚሉት በጠቅላላ ኤሌክትሮማግኔቲክ ዌቭ ብለን እንጠራቸዋለን ማለት ነው። ሶ ኤሌክትሮማግኔቲክ ዌቭ are wave that passes through the medium or vacuum በሚዲየም ውስጥም በቫኪዩም ውስጥም ፓስ ማድረግ ይችላል። they don't need any particle አይፈልጉም። መካኒካል ዌቭ ላይ ስንመጣ ግን they need a particle, whether it can be solid, it can be liquid or it can be gas. ስለዚህ ዌቭ ብለን የምንጠራቸው they are a disturbance መተርጉም ስለማንችል ነው። በቃ ትርጉም አጣንላቸው። እሺ ገና አልደረስንበትም። they are a disturbance, they travel they transfer energy from one place to another place. ኢነርጂን ይሸከሙና ከአንድ ቦታ ወደ ሌላ ቦታ ያስተላልፋሉ። ላይት ኢነርጂን ያስተላልፋሉ፣ ሳውንድ ኢነርጂን ያስተላልፋሉ። እያየን ነው፣ እየተግባባን ነው። እያስተላለፉት ላይትን እያስተላለፉት ነው፣ እየተግባባን ነው። እኔ እዚህ ነኝ፣ እማ ድሬዳዋ ናት፣ ስደውላት አላነሳችም። አይ ዶንት ኖ የት እንደሆነች። እማ ብታነሳ ኖሮ ሄሎ ስላት ለሙባሪክ ባወጣውበት ድምጽ ልክበት እንደውም ድምጽ ይቀንሽ ሄሎ ብላት ራሱ ትሰማለች። እዛ ጋር ያሉት አይሰማቸውም። ለነዳው ሄሎ ስላት እሷ 550 ምናምን ኪሎ ሜትር ላይ ሆና ግን እማ ግን ሄሎ ወይ ምንም ክዳን ምናምን ትለኛለች። she hears why because of this wave ማለት ነው። ሶ እነዚህ ዌቮች ለመተላለፍ ከሚፈልጉት ማቴሪያል አንፃር ወይም ሚዲየም አንፃር በሁለት እንከፍላቸዋለን። ለመተላለፍ ሚዲየም የሚፈልጉትን መካኒካል፣ ለመተላለፍ ሚዲየም ማይፈልጉት which means ቢኖርም ባይኖርም ግድ የላቸው ደግሞ ኤሌክትሮማግኔቲክ ዌቭ ብለን እንጠራቸዋለን ማለት ነው። ያስማማል አይደል? ይሄ based on the medium ስንከፍላቸው ነው። and also based on the direction of disturbance ደግሞ በሁለት እንከፍላቸዋለን። based on the direction of አጻፉት disturbance ምንድነው ምናምን እሱም ብታስቡ ይሻላል። disturbance ምንድነው? the direction of disturbance and wave motion የጻፍኩትን ምን ለማለት ፈልጎ ነው? በትኑት። based on the direction of disturbance and wave motion ድጋሚ በሁለት እንከፍላቸዋለን። the first one is called የመጀመሪያዎቹ ማን ብለን እንጠራቸዋለን? እስኪ ንገሩኝ። transverse አይደል? okay transverse wave ብለን የምንጠራቸው are wave where the where the direction of disturbance መቼም አይጠፋባቸውም። the direction of disturbance and the direction of disturbance and wave
motion are what? Wave motion are perpendicular. Perpendicular ምን ማለት ነው? look ዲስተርብ የሚሆኑበት መንገድ ወይም የሚረባበሹበት ወይና የሚሄዱበት አቅጣጫ 90 ዲግሪ ሲሰራ when they are when they are perpendicular we call it transverse. When they are perpendicular, for example, ውሃ እንዴት አድርግቶ ይሄዳል አይደል? ዲስተርባንስ ወዴት ነው? ወደ ላይ ወደ ታች፣ ወደ ላይ የሚደጋገመው ወደ ላይ ወደ ታች ነው እንጂ ወደ ጎን አይደጋገም። ወደ ጎን ዝም ብሎ ነው የሚሄደው። ያስማማናል? ግን ወደ ላይ ወደ ታች ይደጋገማል። ወደ ላይ ወደ ታች፣ ወደ ላይ ወደ ታች። ዲስተርባንሱ ድግግሞሹ ወደ ላይ ወደ ታች ነው። ሉክ ወደ ላይ ወደ ታች የተደጋገመው ወደ ላይ ወደ ታች ነው ወይስ ወደ ጎን ወደ ኋላ? ወደዚህ ነው ይሄዳል። ወደዚህ ተመልሶ አልተመለሰም። ይሄ ዌቭ ሞሽኑ ወደ ጎን ነው። ሉክ this is the wave motion. ዌቭ ሞሽኑ ወደ ጎን ነው። ዲስተርባንሱስ ወዴት ነው? ወደ ላይ ወደ ታች ቨርቲካል አይደል? this is the disturbance. ዲስተርባንሱ ደግሞ ቨርቲካል ነው። the disturbance and the wave motion they are perpendicular. So we call these types of wave transversal wave. example ብለን ማን ተጠቀስ? ለምሳሌ አሁን እንኳን የተጠቀስኩላችሁ water wave ስትመለከቱት እንዲህ ነው የሚለው water wave and also all electromagnetic wave are transverse wave. ሁሉም ኤሌክትሮማግኔቲክ ዌቮች which means light wave, UV, microwave, x-ray, gamma ray የምንላቸው በጠቅላላ they are also transversal. So all electromagnetic wave. Okay ሌላስ? all electromagnetic wave ሌላስ ጊታር ስመቱ ካያችሁ ክሩን ጣ ስታርጉት ክሩ ወዴት ነው የሚለው? ወደ ላይ ወርታች ግን ወደ ላይ ወርታች እያለ ወዴት ይሄዳል? ወደ ጎን ሲሄድ ታዩታላችሁ። አሁን ክር ይዛችሁ ጣስ ታረጉት እንዲች እያለች ዌቭ ሞሽኑ ወደ ጎን ነው። ዲስተርባንሱ ግን ወደ ላይ ወርታች ነው። so string wave it's also transversal wave. any other earthquake which is s wave earthquake የመሬት መንቀጥቀጥ ወይም ደግሞ earthquake ውስጥ ሁለት አይነት ዌቭ አለ። ፒ ዌቭ እና ኤስ ዌቭ ይባላል። ፒ ዌቭ ብለን የምንጠራው ፕራይመሪ ዌቭ በመባል ይታወቃል። ኤስ ዌቭ ሰከንደሪ ዌቭ ኦር ኤስ ዌቭ ኢዝ ሺር ዌቭ። ልክ መሬት መንቀጥቀጥ ሲነሳ የመጀመሪያ የሚመጣው ፒ ዌቭ ነው፣ ፕራይመሪ ዌቭ ነው። በጣም ፈጣን ነው፣ ፊል ላናረገው እንችላለን። እሱ ይመጣና ልፍ ካለ በኋላ ኤስ ዌቭ ይመጣል። ሰከንደሪ ዌቭ ደግሞ ቀስ እያለ ነው የሚሄደው፣ ግን ያናውጠዋል። መሬቱን እንዲህ የሚያናውጠው ኤስ ዌቭ ነው። ወደ ላይ ወርታች መሬቱን ወደ ላይ ወርታች ወስዷል። earthquake የትኛው earthquake? ኤስ ዌቭ ነው፣ ፒ ዌቭ ነው እንዳይጠፋባችሁ። ኤስ ማለት ሺር ነው፣ መቁረጥ አይደለም። ወደ ላይ ወርታች ሺር ይቆርጧል። ላስት ታይም አስታውሳችሁ እንደዚህ ይቆርጧል አይደለም? ፎርሱና ይቺኛዋ ኤሪያ ዋሴ ኬክ ሲቆርስ አይደለ እንዴ? ሺር ዌቭ ኦር ኤስ ዌቭ ወይም ሰከንደሪ ዌቭ ብለን እንጠራዋለን። earthquake ይሄ የሚከሰተው ፒ ዌቭ ከተከሰተ በኋላ ነው። በጣም ቀስ ብሎ ነው የሚሄደው፣ ግን በጣም ዳሜጀብል ነው፣ ብዙ ዳሜጅ ነው የሚያስከስተው ማለት ነው። ሶ መቀጠል እንችላለን እየጠቀስን ትራንስቨርሳል ዌቭ ላይ ስንመጣ and the second one is longitudinal. what about longitudinal wave ደግሞ ምንላቸው? are wave where the direction of the disturbance አይደለም? the direction of the disturbance and yes and the wave motion are what? parallel. እንዴት ነው the wave motion are parallel? እንዴት እንደሚሆን ነው እስኪ look። እነዚህኞቹ ደግሞ ለምሳሌ ስፕሪንግ መመልከት ትችላላችሁ። ስፕሪንግ ጎታን ስለቀው ስፕሪንግ ወደ ላይ ወርታች አይደለም የሚለው አሁን ስለለቀኩት ነው እንጂ ስፕሪንጉ ጎታችሁ ብትለቁት እንዴት ነው የሚሄደው? ስፕሪንጉ ወደፊት ይሄዳል፣ ከዛ ወደ ኋላ ይመለሳል፣ ወደፊት ይሄዳል፣ ወደ ኋላ ይመለሳል። ወይም እንዲህ ነው የሚሄደው። not only that now የሚለው ድምጽ አሁን ይሄደው እንደዚህ እያለ አይደለም። ላይት አሁን የሚሄደው እንዲህ እያለ ነው። now የሚለው ድምጽ ግን ልክ እንደዚህ ነው። ሉክ ወዴት ነው ዲስተርባንሱ? ይኸው ወደፊት ሄዳ፣ ከዛስ ወደ ኋላ፣ ከዛስ ወደፊት፣ ከዛስ ወደ ኋላ። ዲስተርባንሱ ወዴት ነው? ሆሪዞንታል አይደለም? ከዛ ደግሞ ይሄዳል። ዲስተርባንሱ ወደ ጎን ነው። this one is the disturbance. okay, what about the wave motion? ዌቭ ውስጥ ወዴት ነው እየሄደ ያለው? ዌቭም ወደ ጎን አይደለም? ዌቭም ወደ ጎን። so they are what? parallel. we call that wave longitudinal wave. እስኪ እንደ ኤግዛምፕል እዚህ ጋር አስቀምጡልኝ። sound wave any other spring አሁን ተመለከታችሁት አይደለም? spring any other spring ሌላስ? earthquake which wave? p wave. earthquakeም ሲከሰት የሚከሰተው የመሬት መንቀጥቀጥ ላይ የትኛው? ፒ ዌቭ። ዲፍረንሱ ገብቷችኋል? ይጠየቃል። እሺ መጥቷል ከዚህ በፊት። ፒ ዌቭ ምንለው? ፒ ፕራይመሪ፣ ኤስስ። ስለዚህ ከሁለቱ ቀድሞ የሚከሰተው ማለት ነው ፕራይመሪ ይከሰታል፣ ከዛ ሰከንደሪ። ፕራይመሪ ሲከሰት በጣም ፈጣን ነው፣ ፊልም አናረገውም።
መሬት መንቀጥቀጥ መከሰቱን ፊል አናደርገው። ሰከንደሪ ግን ሲመጣ በጣም ቀስ ብሎ ነው የሚሄደው፣ ግን በጣም ብዙ ዳሜጅ ነው የሚያደርሰው። ተግባባን አይደል? ይሄኛው ምንም ጉዳት ላይ ያደርስ ይችላል። ይሄኛው ግን መሬትንም ሊሰነጣጠቅ ይችላል። መሬቷን የሚያናውጣት ኤስ ዌቭ ነው ኦር ሰከንደሪ ዌቭ። ተስማማን አይደል? ሶ ዲስ አር ኤግዛምፕልስ ኦፍ ሎንጊቱዲናል ዌቭ ማለት ነው። እንግዲህ as I told you this wave is a disturbance that transfer energy from one place to another place without moving what the particle or the object or the matter itself. ሶርሱን አታስተላልፍም። ለምሳሌ ፀሐይ መታር ለምታበራልን ፀሐይ እዛው ሆና እነዚህ ዌቮች ተሸክመው አምጥተው ብርሃንን ያስተላልፉናል። ላይት ዌቭ ይባላሉ። ላይትን ተሸክመው የሚሄዱት ዌቮች በሚሸከሙት ስያሜ እንሰጣቸዋለን ማለት ነው። ተስማማን? ሳውንድ ዌቭ ስንል ምን ነው የሚሸከሙት እነዚህ ዌቮች ማለት? ሳውንድ ላይት ዌቭ ስንል ምን ነው የሚሸከሙት ማለት? ላይት በተሸከሙት ስያሜ ሰጥተናቸዋል። እነዚህን ዌቮች እንግዲህ ምን ብለን ሰየምናቸው ኦር ምን ብለን ከፈልናቸው? this wave based on the material or the medium that required to passes በሁለት ከፈልናቸው። መካኒካልና ኤሌክትሮማግኔቲክ ዌቭ ብለን መካኒካል ዌቭ ምንላቸው? they need what a particle or they need a medium. for example አይደል ማንን ጠቀስን? ሳውንድ ዌቭን ጠቀስን፣ ዋተር ዌቭን ጠቀስን፣ ስፕሪንግ እያልን ጠቀስን አይደል? ኤሌክትሮማግኔቲክ ዌቭ ላይ ደግሞ ስንመጣ ኤሌክትሮማግኔቲክ ዌቭ whether there is a particle or whether there is a medium or not, they don't care about that. they pass through anything. በምንም ነገር ውስጥ ፓስ አድርገው ይመጣሉ። ለምሳሌ አለና ጠቀስን። አንደኛ ማንን ጠቀስን? ላይት ዌቭ አለን፣ ዩቪ አለን፣ ማይክሮዌቭ አለን፣ ኤክስሬይ እያልን እየጠቀስናቸው ደግሞ ዘረዘርናቸው። ከዛ በኋላ እነዚህኑ ዌቮች ደግሞ based on the direction of disturbance and the direction of the wave motion they are divided into two. The first one is what? transversal wave ብለን የምንጠራቸው ዲስተርባንሱና ዌቭ ሞሽኑ ምን ሲሆኑ ፐርፔንዲኩላር። ለምሳሌ ዲስተርባንሱ ማለት ድግግሞሽ ወዴት ነው? ይሄ ዌቭ ወደ ላይ ወርታቻ ቨርቲካሊ ነው ድግግሞሿ፣ ግን ወዴት ነው እየሄደ ያለው? ወደ ጎን። ዌቭ ሞሽኑ ወደ ጎን ነው፣ ዲስተርባንሱ ወደ ላይ ነው። they are perpendicular, so we call this one transversal wave. and when we come to longitudinal wave ደግሞ parallel ሲሆኑ ለምሳሌ እንደዚህ ቢሄዱ አይደል? ዲስተርባንሱ ወዴት ነው? ድግግሞሽ ወደ ላይ ወርታች ነው ወይስ ወደ ጎን ነው? ወደ ጎን ነው። ወዴት ነው የሚሄደውስ? ወደ ጎን ነው። ሆሪዞንታሊ ነው ዲስተርባንሱ፣ ዌቭ ሞሽኑም ወደ ጎን ነው። we call this one longitudinal wave. so ትራንስቨርዛል ዌቭ ላይ ብንመጣ ትራንስቨርዛል ዌቭ ላይ የምናገኘው የተወሰኑ ፖይንቶችን ነው የምናየው። ትራንስቨርዛል ዌቭን ብቻ ለምንድን ነው ዳንኤል ልታሳየን የሞከርከው? ምን ብያቸዋለሁ እዛ ጋር? ዌቭን በሁለት መንገድ ከፈልኩት አይደል? ምንና ምን ብዬ ከፈልኩት? ሎንጊቱዲናል ዌቭ እና ትራንስቨርዛል ዌቭ። ወይም ደግሞ ወደፊት እንመለስ። መካኒካል ዌቭ እና ኤሌክትሮማግኔቲክ ዌቭ። መካኒካል ዌቭ ውስጥ አንደኛ ኤግዛምፕል ማን ተጠቀስኩላችሁ? ሳውንድ ዌቭ አይደል? ኤሌክትሮማግኔቲክ ዌቭ ውስጥ ላይት ዌቭ አለ አይደል? በጣም ጥሩ። ኤሌክትሮማግኔቲክ ዌቮች በጠቅላላ ትራንስቨርዛል ናቸው መካኒካል ናቸው? ትራንስቨርዛል። ስለዚህ አሁን የምናየው ትራንስቨርዛል ነው። ቀጣይስ መካኒካል ማን ነው? ሳውንድ ዌቭ እናያለን። ተስማማና? ዌቭ ሞሽን ኤንድ ሳውንድ ዌቭ ብለን አይደል ክፍል ነው። ሳውንድ ዌቭ መካኒካል ነው እናየዋለን፣ ወይም ደግሞ ሎንጊቱዲናል ነው እናየዋለን። አሁንስ የምናየው ማን ነው? ኤሌክትሮማግኔቲክ ዌቮች በአጠቃላይ ማን በባል ይታወቃሉ? ትራንስቨርዛል ዌቭ እናያለን። ቀጣይ ቶፒክ ላይ ደግሞ ሳውንድ ዌቭ እናያለን። አሁን ቀጥሎ ከሰዓታት በኋላ ማለት ነው። so when we come to this wave, there is a wave characteristic. as I told you, characteristic means it's a special property or a special quality that one wave different from the other is a special quality. special የሆነ quality ያላቸው is a special quality. እያንዳንዱ wave that one wave different from where the other. አንድ wave ከሌላ wave የሚለይበት ኳሊቲ ማለት ነው። ክረስት፣ ትራፍ ዝም ብዬ ነው የከተትኳቸው። አምፕሊቲዩድ፣ ዌቭ ሌንግዝ፣ ዌቭ ስፒድ፣ ፍሪኩዌንሲ። እያንዳንዱ ዌቭ የራሱ የሆነ ዌቭ ሌንግዝ አለው፣ የራሱ የሆነ ዌቭ ስፒድ አለው፣ የራሳቸው የሆነ ፍሪኩዌንሲ ይኖራቸዋል፣ ፔሪድ ይኖራቸዋል። እነዛን ነው እየጠቀስን የምናየው ማለት ነው። ፎር ኤግዛምፕል we call this maximum point crest ብለን እንጠራታለን። this one is not the maximum displacement. ማክሲመምሊ ርዝመት ማለት አይደለችም። ማክሲመም ነጥቧ ማለት ነው። ስለዚህ ሁለት እንትን ሊኖራት ይችላል፣ ሁለት ኮኦርዲኔት። ለምሳሌ ከኤክስ አንፃር ሁለት መታለች፣ ከዋይ አንፃር ደግሞ ሶስት ይላል ልትላት። it is a point, it's not a displacement. crest is the maximum point, but when we come to amplitude, the maximum displacement or amplitude is the height of the crest. amplitude ምንለው ዲስታንስ ነው፣ ይሄ ርዝመቱ። ተግባባና? ፖይንቷን ደግሞ ምን ብለን እንጠራታለን? crest. but the height of this crest is called what? yes, amplitude ደግሞ ምንለው the height of what? the height of crest or a trough. to pronunciation I'm not sure. trough ብዬ ነው ብዙ ጊዜ የምጠራው። amplitude ምንለው is the height of the crest or the height of the trough, and crest is the maximum point and trough is the minimum point. it is the minimum, not the minimum displacement, it is the minimum point. from where from the equilibrium position or from
the undistributed positions. Undistributed positions. Distributed or undisturbed positions. ኢኩሊብሪየም ፖዚሽን ማለት ይሄ ነው። ሌቭል የሆነው እዚህ ጋር ዲስተርባንስ የሚባል ነገር አለ የለም። ዲስተርባንሱ ወደ ላይና ወደ ታች ነው። ተግባባን አይደል? so we call this one equilibrium position or the undisturbed position ብለን እንጠራለን። so crust is the maximum point, trough is the minimum point, and amplitude is the height of the crust. ተግባባን አይደል? or the height of the trough ብለን ልናስቀምጠው እንችላለን። and the other one is wavelength ብለን እንጠራዋለን። እቺን በደንብ አርክታችሁ ተመልከቱ። ወይም ላምዳ is the distance between two identical points. በሁለት ተመሳሳይ ነጥቦች መካከል የምትገኘው ርዝመት ማለት ነው። for example, here we have one trough, here we have also another trough. The distance between these two troughs is called what? Wavelengths. Or here we have crest, they are identical points. So the distance between these 2 points is called what? Wavelengths. Or this wavelength is the distance between two identical consecutive points. It can't be any point. Crest እና ትራፍ መሆን አይጠበቅበትም። so this wavelength is the distance between two okay identical point ነው እንዳለው gosh identical point but two identical consecutive ተከታታይ ማለት ነው consecutive point. for example here we have one point ያስማማናል። ይሄንን ፖይንት ያገኘነው እንደሄደን ወደ ታች ስንመጣ ነው አይደል? ከዛ ወደ ላይ ሄድን አይደል? ወደ ታች መጣን። ይታያችኋል ይሄ ነው ይሄ እነዚህ ሁለቱ አይደንቲካል ፖይንት ናቸው። በሁለቱ መካከል ያለው ርቀት ልትጠቅሱ ይላላችሁ ኦር ኢቺን ፓርትና ኢቺን ፓርት ልትጠቅሱ ይላላችሁ አይደንቲካል ናቸው። ሶ በሁለቱ መካከል ያለው ርዝመት ዌቭሌንግዝ ብለን እንጠራዋለን። ኦር this wavelength is the distance between what? Two consecutive crests or what? trough ብለን ልንሰይመው እንችላለን ማለት ነው። and we call that one wavelength. ግዴታ crest መሆን አይጠበቅበትም። any point ግን ተመሳሳይና ተከታታይ ሊሆን ይገባል ማለት ነው። and the other one is wave speed. Wave speed also one of the quality of a wave speed, the speed of the wave that the wave travel, or this wave speed is the distance traveled by the wave. The distance traveled by the wave per unit time, because we know that speed is equal to what? Distance over what? Time. So wave speed is the speed of the wave, or we can say for example የዌቭ ስፒድ 20 ሜትር per second ነው ሲባል በሌላ አማርኛ በሰከንድ ስንት ሜትር እየተጓዘ ነው ማለት ነው? 20 ሜትር። so the distance traveled by the wave per unit second ማለት ነው። በሰከንድ ውስጥ አንድ ዌቭ የሚሄደው ሌንግዝ ወይም ዲስታንስ ማለት ነው። this wave speed. and the other one is we call it frequency. Forget this definition. Forget it. Frequency is the number of repetition per time. ድግግሞሽ አንድ ነገር በአንድ ሰዓት ውስጥ ምን ያህል ጊዜ ተደጋገመ? ምን ያክል ጊዜ ተደጋገመ? ለምሳሌ ዝም ብለህ ቁጥር 1 2 3 ያርግ ጀምር። ኦኬ ስንት ነው የተመላለስኩት? ሶስቴ በስንት ሰከንድ ውስጥ? በ28 ሰከንድ ውስጥ። we call this one frequency. or frequency means አንድ ነገር ምን ያክል ጊዜ ተደጋገመ በሰከንድ ውስጥ or በሰዓት ውስጥ ምን ያክል ጊዜ ሪፒት አደረገ። ራሱ ነገርየው ምን ያክል ጊዜ ተደጋገመ። ለምሳሌ በአንድ ሰዓት ውስጥ 3 ጊዜ ሽንት ቤት ደርሼ በመጣ ፍሪኩዌንሲን ልገልጹ ትችላላችሁ። 3 per 1 hour 3 ጊዜ ዳኒ ሽንት ቤት ይሯል። በምን per hour በአንድ ሰዓት ውስጥ ተግባባናል። ይሄን ሃወርን ደግሞ ወደ ሰከንድ ብትቀይሩ 3 ኦቨር ወደ ሰከንድ ሲቀይር 3600 ሰከንድ 3 ለ3600 ደግሞ አካፍላችሁ ምናልባት 0.000 የሆነ ቁጥር መጣ። ስንት እንበለው? 1 2 አይ አይደለም። እሺ ግን 1 2 መጣ እንበል። 1 2 ሄርዝ በባል ይታወቃል። this side of frequency ይሄ ማለት ነው በሰከንድ ውስጥ ዳኒ 0.012 ጊዜ ደግሟል ማለት ነው ያንን ነገር። or 1 2 3 በ3 ሰከንድ ውስጥ 6 ጊዜ ብዘል ስንት ይዘለልኩኝ? 6 በስንት ሰከንድ ውስጥ? በ3 ሰከንድ ውስጥ 6 ተደጋገመ። ሪፒቲሽኑ በስንት ሰከንድ ውስጥ? በ3 ሰከንድ ውስጥ 6 ሲካፈል ለ3 2 ሄርዝ። ፍሪኩዌንሲ 2 ሄርዝ ነው። 2 ሄርዝ ነው ማለት 2 per second። በአንድ ሰከንድ ውስጥ ስንት ጊዜ ደጋግሞታል? 2 ጊዜ ደጋግሞታል። so frequency show us the number of repetition or አንድ ነገር ደግሞ ተደጋግሞ ምን ያክል ጊዜ happen አደረገ per time በሰዓት ውስጥ። and the side of this frequency is what? ሄርዝ። ያስማማናል። ሄርዝ ሚንስ ለምሳሌ 10 ሄርዝ ነው ፍሪኩዌንሲ ማለት
በሰከንዱ ስንት ጊዜ ይደጋግማል? 10 ጊዜ ይደጋግማል። ተግባባናል? አስማማን በጣም ጥሩ። and that was period. Time means time, but period means it is the time taken to complete one cycle. አንድ ሙሉ ሳይክል ከቨር ለማድረግ የሚወስድበት ታይም ማለት ነው። ታይም ኖርማሊ ታይም ነው። 10 ሰከንድ 20 ሰከንድ 30 ሰከንድ ታይም ነው። ፎር ኤግዛምፕል ከዚህ ተነስቼ እዚህ እስከምደርስ ድረስ እንዳው 5 ሰከንድ ቆጥሮ ሊሆን ይችላል። ተመልሼ እዚህ ስመጣ አጠቃላይ 8 ሰከንድ ከወሰደ አንዴ ይሄንን ሳይክል ለመጨረስ ደርሶ ለመምጣት ስንት ሰከንድ ወሰደብኝ? 8 ሰከንድ። 8 ሰከንድ is called period። 5 ሰከንዱ ፔሪድ አይባልም። ተግባባ? ለምሳሌ ከዚህ ተነስቼ እዛ ለመድረስ 1 ሰከንድ 2 ሰከንድ 3 ሰከንድ ፔሪድ አይባልም። 4 ሰከንድ 5 ሰከንድ 6 ሰከንድ 7 ሰከንድ 8 ሰከንድ ደርሼ ተመለስኩኝ። አንድ ኮምፕሊት ሳይክል ለማጠቃለል ሊወስደብን ታይም ማለት ነው። ኦር ዋን ኮምፕሊት ሳይክል ሚስ በደንብ አርታችሁ ያዙልኝ። በደንብ ለሚሸውደው ዋን ኮምፕሊት ሳይክል ሚስ ፎር ኤግዛምፕል ከዚህ ተነስቼ መጣሁ። this is not one complete cycle። ይሄ አንድ ሳይክል አይደለም። ተመለስኩኝ። ይታያችኋል አይደል? እኔ ሄድኩኝ መጣሁ። ወደ ላይ ነበር ሄድኩት። ወደ ታች መጣሁ። ተመልሼ ወዴት? this is one complete cycle። እቺን እንዲህ ብታዞሯት አንድ ክብ ነገር አይሰጥም? this is called one cycle። ይሄ አንድ ሳይክል በመባል ይታወቃል ማለት። ይሄንን አንድ ሳይክል which means ከዚህ ተነስቶ ዌቭ ላጥ አርግቶ እዚህ እስከሚመጣ ድረስ የሚወስድበት ታይም ማለት ነው። and the relationship between this frequency and time is f is equal to 1 over period 1 over time or period is equal to 1 over f። አንድ ሙሉ ድግግሞሽ ለመውሰድ የሚፈጅበት ታይም ማለት ነው ፔሪድ። ሶ ፍሪኩዌንሲ ሚንስ 1 over period as I told you። 10 ሄርዝ ማለት ስንት ሰከንድ ነበር ያለው? 10 per what ሰከንድ which means 1 ሰከንድ ወሰደበት። ምን ለማድረግ? ስንት ጊዜ ለመድገም? 10ሩን ለመድገም ስንት ሰከንድ ወሰደበት? 10 ጊዜ ይሄን ለመድገም 1 ሰከንድ ወስዶበታል። ፍሪኩዌንሲ is what? ፍሪኩዌንሲ the number of what? ኮምፕሊት ሳይክል አይደል? the number of ለምሳሌ አንድ ኮምፕሊት ሳይክል ቢጨርስ per what ምንድን ነው የሚለው? per what? per second the number of complete cycle per second አይደል? አንድ ኮምፕሊት ሳይክል ቢጨርስ ያን አንድ ኮምፕሊት ሳይክል ለመጨረስ የወሰደበትን ታይም ምን ብለን እንጠራለን? period። that's why frequency is equal to 1 over period። እሺ one complete cycle ጨረሰ per second and ያቺን አንዷን ኮምፕሊት ሰከንድ ለመውሰድ የፈጀበትን ታይም ደግሞ ምን ብለን እንደምንጠራው? ሲምቦላይዝድ ብናደርገው period ብለን ነው የምንጠራው። ቱ ብለን እንሰይማለን። when we come to this wave equation or to find the speed of the wave, የአንድን ዌቭ ስፒዱን ካልኩሌት ለማድረግ we know that speed is equal to what? distance over what? time። ያስማማናል አይደል? ይሄን ምን ብዬ ልበትነው እችላለሁ? ዲስታንስ ሲባዛ 1 over time እችላለሁ አይችልም? እችላለሁ። is equal to 1 over time። ያስማማናል አይደል? ያስማማናል። and also the distance between these two crests or two identical points is called ምን ብለን ሰየም ነው ቀደም? ለምሳሌ እቺና አይደንቲካል ፖይንቷ እቺ አይደንቲካል ፖይንት ናቸው። ያስማማል አይደል? ወደ ላይ ሄደ ወደ ላይ ሲሄድ እዚህ ጋር እንደነበረች ወርታቸው ወረደ ወደ ላይ ሲሄድ ሌላ ያገኛት ፖይንት ናት። በሁለቱ ፖይንት መካከል ያለው ዋን ሳይክል አለ አይደል? ስለዚህ the distance between two identical points is called what? ዲስታንስ ምን ብዬ መሰየም ይችላል? wavelength times 1 over period or 1 over time። አንድ ሳይክል ለመጨረስ 1 over period 1 over time is called what? frequency f። so the speed of wave can be calculated wavelength times frequency። አለቀ። እነዛ ጥያቄዎች ሞክሯቸው። ዌቭ ላይ ስንመጣ ዲስታንስ ማለት ዌቭ ሌንግዙ ማለት ነው። the wavelength the distance between the two identical point። ይሄን ደግሞ ከቨር ለማድረግ የሚወስድበትን ታይም ደግሞ ምን ብለን ሰይመናል? period። ስለዚህ ዲስታንስ ታይምስ 1 over time 1 over time or 1 over period 1 over time means frequency። so instead of 1 over time ማንን ማስገባት እንችላለን ማለት ነው? frequency። go on። let's see the first one። እስኪ መጀመሪያውን አንድ ላይ አንብቡልኝ የመጨረሻው the total distance between how many? 6 consecutive what? ስድስት ክረስቶች አይደለም? ለምሳሌ this one is 1 ከዛስ 2 ከዛስ 3 4 5 6 ስድስት ክረስቶች አሉ። በእነዚህ በስድስቱ ክረስቶች መካከል ያለው አጠቃላይ ርዝመት ስንት ነው? 12 ሜትር ነው። ኦኬ ስድስት ክረስት አለ። what's the wavelength of the wave? and this wavelength means it is the distance between 2 points አይደለም? ንገሩኝ እስኪ ሁለቱ ነጥቦች ማና ማን ናቸው? ይሄው በሁለቱ መካከል ስንት wavelength አለ? እዚህ ጋር አንድ wavelength፣ እዚህ ጋርስ አንድ wavelength፣ እዚህ ጋርስ አንድ wavelength፣ እዚህ ጋርስ አንድ wavelength፣ እዚህ ጋርስ አንድ wavelength። በአጠቃላይ ስንት wavelength አለ? 1 2 3 4 5። ኦኬ ስለዚህ አምስቱ wavelengths አጠቃላይ ርዝመታቸው ስንት ነው ማለት ነው? 12 ሜትር። so if you divide by 5 so the wavelength is equal to 12 divided by what? 5 2 ነጥብ 4 ወይ
እኩል ነው ካልተፈጠረ ሌላ ነገር ግጭት ካልተፈጠረ ሚዲየም ካልተቀየረ ይሄ ሚዲየም ለውጥ ሲፈጠር ዌቭሌንግዝ ይቀየራል ሪፍራክት ያደርጋል Okay, let's see the second one also. The speed of sound in air is 330 meters per second and its frequency is 750 hertz. Okay, what is its wavelength? Wavelength is ስንት ነው? ምን ምንድነው የተሰጣችሁ? We have the speed. How much is the speed? 330 meters per second. What about the frequency? 750. ያስማማል አይደል? And we know that speed means ይጠፋብኝ ንገት ስፒድ ማለት ዲስታንስ ኦቨር ታይም መሆኑን አውቃለሁ አይደል? ስለዚህ ማለት ዲስታንስ ሲባዛ 1 over time ማለት ነው። ዲስታንስ ታይምስ 1 ዲስታንስ here we have time. So distance is a wavelength. 1 over time is frequency. So speed is equal to lambda times frequency. How much is the speed? 330 meters per second. Okay, wavelength times what about the frequency? 750. So divided by 750 divided by 750 እቺ በዚህ ብትጣፋ wavelength ዛችን ስትመጣች ማለት ነው። The wavelength is equal to 330 ሲካፈል ለ750 0 በ0 ይጣፋል 33 ሲካፈል 75 0.44 wavelength ሜትር። እነዚህ ሁለቱ አይደንቲካል ፖይንት ናቸው። አይደንቲካል ተመሳሳይ ፖይንት። እሺ ላሳያችሁ። አውቄ ነው ያው የምትይዙበት አንድ አይስራል ለዛ ነው። ኑ ቆይ ኑ አንዴ አይደለም ከኢኩሊብሪየም ፖዚሽኑ እስከ ክረስት ያለችው 0.6 ናት። እቺ ምን ሆናት? the amplitude is how much? 0.6 ሜትር አንዴ when we come to the wavelengths ምን ብዬ ነግራችኋለሁ? wavelength is the distance between two ክረስት መሆን አይጠበቅበታል two identical point። ይኸው ስዕሉ አንዴ ኦኬ ስዕሉ ያው ይሄ እንግዲህ ያው ብትበትኑት እሺ እንደዚህ ነው ስዕሉ በቃ አይደለም ዳኒ ምንድነው የምትለው? ከዚህ ነው የተነሳው። ምንም ችግር የለም አስነሳው። ከዚህ ነው የተነሳው ነው የምትለው አንተ አይደል? ምንም ችግር የለም። እቺ ሁለት ናት አይደል? እቺ ስንት ነበር የምትሆነው ማለት ነው? ወይም ደግሞ በቀላሉ እቺ ሁለት ናት አይደል? ስለዚህ እቺን ፖይንት ብትወስድ እቺ ፖይንት ስንት ናት? አንዳ ኦኬ ከዚህች ጋር ተመሳሳይ ነጥብ ነው ያለችው እዚች ጋር አይደል? እቺ ስንት ናት? 4 እቺስ 6 እቺ 8 አይደል? ስለዚህ እቺ ስንት ነው የምትሆነው? 5 እቺ አንድ በአንድና በ5 መካከል ያለው ርዝመት ነው 4 ወይም ደግሞ እቺን ፖይንት ወድ እቺ ፖይንት ስንት ናት? ሁለታ እቺን ፖይንት ያገኘው ወደታች ስመጣ ነው አይደል? ከዛ ወደታች መጣ ከዛ ወደ ላይ ሲሄድ ነው 4 ያገኘው። አይደንቲካል አይደሉም። ወደ ላይ ሄደ ከዛስ ወደታች ተመልሶ መጣ 6 ሁለቱ ኮንሲኪዩቲቭ ናቸው። they are identical and consecutive። በሁለትና በአራት መካከል ያለው ዲስታንስ ስንት ነው? በሁለትና በአራት መካከል ያለው ዲስታንስ is the wavelength which is the wavelength is equal to 6 minus 2 which is what 4 centimeter if this one is in centimeter. ያስማማናል? What about the frequency? What does mean frequency? Frequency means what? We have the speed, yes? We have the speed. So speed is equal to what? Speed is equal to wavelength times frequency, yes? So the frequency is equal to speed over what? The wavelength. The speed is how much? 20 centimeter per second. What about the wavelength? The wavelength is what? 4 centimeter. Barat and barat. Centimeter per centimeter ይጣፋል። Frequency per what? Second. 5 ጊዜ ነው በሰከንድ የተደጋገመ። ምን ችግር የለም በሜትር። እሺ ተሳስቼ ነው። ይሄ ሜትር እናንተ ብላችሁ እንሰራችሁት። እሺ በቃ አሁን ሴንቲሜትር ሆነ። እሺ you can ዲ ላይ ምንድን ነው የጠየቅነው? ዲ period አይደል? what about period? Period means 1 over what? Frequency, which means 1 over frequency is how much? 5. 1 over 5 is equal to how much? 0.2 second, which means 0.2 second ነው ፔሪዮዱ ማለት ምን ማለት ነው? አንድ ኮምፕሊት ሳይክል ለማካሄድ ምን ያክል ሰከንድ ይወስድበታል ማለት ነው? አንድ ኮምፕሊት ሳይክል ለማካሄድ 2 ሰከንድ ማለት ነው። ድግግሞሽ የሚያካሄደው በሰከንድ ውስጥ ምን ያክል ጊዜ ነው? ይጠይቃል። እንደዚህ የሚደጋገመው ፓተርኑ የሚደጋገመው በሰከንድ ውስጥ ምን ያክል ጊዜ ነው? ፍሪኩዌንሲ ማለት የፓተርኑ ድግግም አይደል? ፓተርን አይደል? በሰከንድ ውስጥ ምን ያክል ጊዜ ነው የሚደጋገመው? በሰከንድ ውስጥ 5 ጊዜ። በአንድ ሰከንድ ውስጥ 5 የሽንት ቤት ደርሳችሁ መጡ ማለት ነው። ፍሪኩዌንሲያችሁ ስንት ነው? 5 ይባላል። 5 per second